ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐው ሰላም። የአባታችን የአቡነ ተክለ ሃይማኖት ገድል በዕለተ ቀዳሚት በዕለተ ሰንበት ቅዳሜ የሚነበብ። ምዕራፍ 51 ከዕለታት በአንደኛው ቀን ዘውትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖም የምንኩስና ልብስን አለበሳት። ይህም ነገር በየስፍራው ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ መሰከሩለት። ብዙዎች አጋንንትም ደግሞ እየጮሁ ወደ ዋሻው ደጃፍ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከጩኸታቸውም የተነሳ የዋሻይቱ አካባቢ ተነዋወጸች። የብፁዕ አባታችንም ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲነጋገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው። የሚያደርጉትንም አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበር። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ ሁለት ቀንዶች ያሉት ታላቅ ዘንዶ መጣ። ብፁዕ አባታችንንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከታች ድረስ ተሰነጠቀ። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስቲ ከንዳውና ልኩን ወቀው አለው። ቢከነዳውም 60 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነቅኸኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩልህ እያለ ጮኸ። ይህንንም ተናግሮ እንደ ትቢያ በኖ እንደ ጢስ ተኖ ጠፋ። ከዚያች ቀንም ወዲህ ሰይጣን መፈታተኑን ተወ። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥገኝነት ለመኖር አንድ ብላቴና መጣና ከደቀ መዛሙርቱ ሄዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ እድ ይዘው ነበርና ለአባታችን እስክንነግርልህ ድረስ ትንሽ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴናን ለምን ረሳችሁት? መምጣቱን ስለምን አልነገራችሁኝም አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስናን ልብስ አለበሰውና በገድሉ የሚከራከር በሥርዓቱ የሚኖር ሆነ። ልጅም ያልነው አባታችን አቡነ ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ፣ ትንቢትም ይናገራል፣ ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘራ ሚካኤል የሚባል የግራሪያ ሹም ይኸውም ሰሜን ሰገድ ነው። ብፁዕ አባታችንን ጠራውና ቤራ ወደሚባል ተራራ ወሰደው። የአገሩ ሰዎች የሚሰግዱለት ከባለ ዛሮቹ ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡት። አባታችንም ባየው ጊዜ አማተበበት። በላዩ የሚያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውን ሞተና ትልቅ ሽብር ሆነ። በመልከ ጸዴቅ ስም በዚያ ስፍራ ቤተ ክርስቲያንም አነጸ። በጻድቃን ደግነት አገር ቀናች ተብሎ እንደተነገረ በብፁዕ አባታችን እጅ ያቺ ሀገር ዳነች። ከዚያ በኋላ ያ ሀገረ ገዢ የንጉሱን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ እያለ ተናገረ። ከበውት የቆሙትንም የእጁን መስቀልና ማዕጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየኝ እግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስክሬኑንም ወደ ሀገሩ አመጡትና አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባቶቻችንም በዕረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ወደ እሱ ትጮኻለች። እሱም አባትሽ እኔ እነሆኝ ይላታል።
ይህችም ነፍስ ወጥታ በጎኑ ትቀመጣለች፣ ከዚያም ወደ ርስቷ ትገባለች። የኃጥኡንም ነፍስ ብትሆን ወደ አባታችን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችውም ነፍስ ባየችው ጊዜ ወደ እሱ ትጮኻለች፣ አባቴ አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውንም በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል፣ በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። ምዕራፍ 52 በዚያን ዘመን ታላቅ ተአምር ሆነ። ወራዙት መነኮሳትና ወርዟት መነኮሳያት በአንድ በዓት ይኖሩ ነበር። ሰይጣን በዝሙት ልጆቹን እንዳይተነኳኮልበት ብፁዕ አባታችን አስሮት ነበርና ክፉ ፍቃድ በማሰብ የወንድና የሴት ሥራ አይታሰብም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲሁ ትለዋለች። እርስ በርሳቸውም ይጓተታሉ። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ አኖሬዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተስፋ ሕፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ አድሃኒ፣ አባ መስቀል ሞዓ፣ አባ ክርስቶስ ሞዓ፣ አባ ኤዎስጣቴዎስ፣ አባ ዮስያስ፣ አባ ማርቆስ የሚባሉ ደቀ መዛሙርቱ ከእርሱ ጋር ይኖሩ ነበር። እነዚህም መላእክትን የሚመስሉ የምድር ምሰሶች የተባሉ ናቸው። ከልጆቹም ብዙዎቹ በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምስለኔ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ብፁዕ አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴውና መነኮሲቱም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸው ነበር። እያንዳንዱንም አንተ ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናትና መረጋጋት እረፍት በሌለበት ታለቅሳለህ ይለው ነበር። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውንም ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት፣ 15ቱን ነቢያት፣ 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥታት፣ ለመኳንንት፣ ለሀገርም ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራ ጀመሩ። በውስጡም አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንችም ተከሉ። ሽኮኮና ጦጣ፣ ዝንጀሮና ጃርትም ሌሎችም አትክልትን የሚያጠፉ ሁሉ አስቸገሯቸው። ደብረ አስቦ ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖትም አዝመራችንን አጠፉብን ብለው ነገሩት። እኛ ወደ ቤታቸው መጣንባቸው እንጂ እነሱ ወደ እኛ አልመጡብንምና ተዋቸው። እንደኛ ሥጋውያን ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸው፣ ከልካቸው አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመር ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን ነጥቆ ወሰደባት። በኃይልም ስለደበደባት ጮኸችና መነኮሳቱ መጥተው አስጣሏት። ብፁዕ አባታችንም ይህንን ግፍ አይቶ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ አላቸው። ከዚያ ቀን ጀምሮ አዕዋፍንና እንስሳን የሚበሉ ሁሉ በአንድ አውሬ ጥፋት ሁሉ ታሰሩ። አባታችንም ባለበት ዘመን ሁሉ አህዮች በምድረ በዳ ያድሩ ነበር፣ የሚያስፈራቸውም አልነበረም። ሰዎችም ዘርተው እስኪሰበስቡ ድረስ ከአራዊትና ከአዕዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አድርጎ የወንጌልን ትምህርት በማስተማር ልጆቹን እንዲህ እየጎበኘ ኖረ። ዓለምን ስንኳ አያስቡትም ነበር። በሥራቸውም ሁሉ መላእክትን መሰሉ። አባታችንም ራሱ ጌታ በጨለማ ሀገር ውስጥ እንደኔ ብርሃን ሁኑ ብሎ እንደነገረው የክርስቶስ ምስለኔ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩ ታውቆ የሚሆነውን ይነግራቸውና የተናገረውም ይፈጸም ነበር። ምዕራፍ 53 ከዚህ በኋላ ክቡር አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮት አለብኝ። እውነተኛው ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፍቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ
ወዴት ሄጄ እማጸናለሁ? ወዮልኝ ስለ ሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ ወዮልኝ። ጨው ምግብን ሁሉ እንዲያጣፍጥ እሱን ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ ከአፋ ጥለው ሰዎች እንደሚረግጡት ሆኛለሁና አለ። መብራት ቢጠፋ የሚያበራለት የለም ጨለማ ከሚወርሰው በቀር። ባለመድኃኒትንስ ማን ይፈውሰዋል ራሱ የሚድንበትን መንገድ ካላወቀ? ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችን አጣፈጥኩ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ ለራሴ ግን ሕመምተኛ ሆንኩ። ለዓለም አበራው ለራሴ ግን ጨለምኩ አለ። ለዓይኖች እንቅልፍን ለቅንድቦችም ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ወፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ቦታ ትቶ በውስጡ በኩል 8 ስለታም ጦሮችን ሁለቱን በፊቱ ሁለቱን በኋላው ሁለቱን በቀኙ ሁለቱን በግራው እነዚህን ሰውነቱን የሚወጉትን ተከለ። ከዚያም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምርም ሆኖ አዲስ ገድል ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። የእግዚአብሔር ስፍራውን የያዕቆብ አምላክ ማደሪያውን እስካገኝ ድረስ ከመኝታ አልጋም አልጠጋም፣ ለዓይኖቼ እንቅልፍ ለቅንድቦችም ማንጎላጀትን ለፊቴም እረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም። ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቅዳሜና ከእሁድ በቀር በዚያች ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ዕለተ ሞቱ ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትን በጋንና ክረምትንም ቡቃያና አበባንም ፍሬውንም አላየም። ዓይኖች ሳሉት እንደ ዕውር ጆሮዎች ሳሉት እንደ ደንቆሮ የሚናገር የተከናወነ አንደበት እያለው ከምስጋና በቀር ምንም አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጉድፍ ቆጠረው፣ ከክርስቶስ ጋር እንደተሰቀለ ሆነ። ልቦናውም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለም ገድል ብዙ ዘመን ኖረ። ቁመትንም ካበዛ ወዲህ አንዲቱ የእግሩ አገዳ ተሰበረችና ደቀ መዛሙርቱ አንስተው አክብረው በሰበን ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግሩ 7 ዓመት ቆመ። ከነዚህም 4ቱን ዓመት ውሃን አልጠጣም። ምዕራፍ 54 ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከሥጋው ጋር እስኪጣበቅ ከሰውነቱ ማለቅ ብዛትና እንደ ደም ጀረርታ በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ ተባህቶን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባው ማወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃድን መተውና መንፈስ ቅዱስን የተሞሉ አባቶች የከለከሉትን ውዳሴ ከንቱን መናቅ ነው። እንደዚህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያምም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎቹም የሰማይ ሰራዊት፣ የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንንም ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለህ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ ዕረፍት ከባርነት ወደ ነፃነት ላወጣህ ወደ አንተ መጥቻለሁ። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ድረስ እምረዋለሁ ብዬ በእውነት እነግርሃለሁ። ቤተ ክርስቲያንንም ለሠራ በሰማያት የመንግሥት ቤት እኔ እሠራለታለሁ። የገድልህን መጽሐፍ ላጻፈ አንተን በመተማመን ላጻፈውም በሰማይ በሕይወት መጽሐፍ ስማቸውን እኔ እጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ ለተራበው ያበላውን የሕይወትን እንጀራ እኔ ያበለዋለሁ። በስምህ ለተጠሙት ያጠጣውን እኔ ከጎኔ ከፈሰሰው ደም ምንጭ እኔ ያጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በሺሁ ዓመት ሁላ ከአንተ ጋር እኔ ያስቀምጠዋለሁ። በስምህ የታረዘውን ያለበሰ የሚያበራውን የብርሃን ግምጃ እኔ ያለብሰዋለሁ። ለቤተ ክርስቲያንህም ነጭ ስንዴና ሜሮን ዘቢብና ዕጣን የሚያስገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያህ ቀን ያዘነውን ቢያጽናና፣ ድውዩንም ቢጠይቅ፣ ለመታሰቢያህ በሚደረግበት ሁሉ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢራዳና ቢያገለግል እኔ ለመንግሥተ ሰማያት አበቀዋለሁ።
ከሩቅም ከቅርብም ቢመጣ ወደ መቃብርክ የሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ ቆጥረዋለሁ። በመታሰቢያ ቀን ሥጋዬን ደሜን የተቀበለውንም ስማቸው ከተጠራው ገድላቸው ከተነገረላቸው ልጆች ጋር እኔ እደምረዋለሁ። ሥጋዬን ደሜን መቀበል ባይቻለው ከመታሰቢያህ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ሥልጣን እሰጠዋለሁ። ስለ ሃይማኖቱም በመንግሥተ ሰማያት ካንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውም ሁሉ በቦታህ አይቀበርም። ከጉር እስከ ሸምን ወንዝ ድረስ የተቀበረውንም ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆን ዘንድ ቃል ኪዳን ሰጠው። እነሆ መቀዳደምህን ጨረስክ፣ ሃይማኖትህንም ጠበቅክ። በጥቂቱ የታመነ የሆነ ቸር ባሪያ ሆይ እንደ ባህር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ካንተ በኋላ ስለሚነሱት ስለ ብዙዎቹ ልጆች በ15ቱ የገነት አገሮች በ5ቱ መንግሥተ ሰማያት ላይ እሾምሃለሁ አለው። ዳግመኛም ጌታችን ዓይኖችህን አንሳ አለው። ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ሕብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ በበታቹም ነጫጮችና ቀያዮች ወፎችን አየ። ቁጥራቸውም እጅግ ብዙዎች ነበሩ። ብፁዕ አባታችን ተክለ ሃይማኖትም ጌታችንን አቤቱ ይህ የማየው ምንድን ነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚህች ገዳም ላይ እንደዚህ ይረባል። ዓለም እስኪያልፍ ድረስ ከእሱ አይርቅም። እሊም በበታቹ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ድረስ ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚህች ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆች ሰርተው አስክሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወት መንፈስ ቅዱስም በቁርባንና በጸሎት ጊዜም በላዩዋ ይረባል። በውስጧም ደስታና ፍቅር ይሆናል። በሕንፃዋም የጽድቅ መሠረት አደርገዋለሁ። ገዳምህን የሚቃረኗትንም አደክማቸዋለሁ። በውስጧም ሆነው ጠብ፣ ክርክር፣ ዓመፅ የሚያስነሱትን አጠፋቸዋለሁ። ቃል ኪዳንህን አምነው ለሚጠጉባትም በውስጧ አገለጥላቸዋለሁ። ጸሎታቸውንም እሰማቸዋለሁ። በላዩዋም ረሃብ፣ የእህል መታጣት፣ የእንስሳ ሞትም አላመጣም። እስከ ዘላለም ዕረፍትን እሰጣታለሁ። ድሆቿን እህል አጠግባቸዋለሁ። አገልጋዮቿ ካህናትም ሕይወት አለብሳቸዋለሁ። ብፁዕ አባታችንም መጠኔ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነት ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራዬ አይደለም ብሎ ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታም በሥራ ሁሉ እነሆ እኔን ተከተልህ። ወዳጄ ተክለ ሃይማኖት ሆይ አሁንም በመንግሥተ ሰማያት መንገስን ከእኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባሃል። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታችንም መጋደልንስ ፈጽምክ? ከሞት በቀር ምንም አልቀረህም አለው። ከሞት በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻህ አይደለም። በዚህች ገዳም በተቅማጥ በሽታ የሚሞቱትን ልጆችህን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ለአንተ ሰጣቸዋለሁ አለው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላም አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ የሙሽርነቱ በዓል እነሆ ቀረበ። የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነትንም የሰርግ ልብስ እንዳለበሰ እንደ አንድ ሰው ከእግዚአብሔር ክብር እንዳራቀው አትሁኑ። ከበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታ ኢየሱስ ክርስቶስ በዚህች ሌሊት በተቅማጥ በሽታ ትሞታለህ ብሎ ነገረኝ። ከእናንተም ከእኔ ጋር የምትሄዱ አላችሁ አላቸው። ለየራሳቸውም ስማቸውን ጠርቶ ነገራቸው፣ ቀኑንም አስረዳቸው። ጌታችንም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። ከሱም ስለመለየታቸው ያዘኑ አሉ። በዚህችም ቀን የተቅማጥ በሽታ ገባባቸው። ስማቸውን የጠራናቸው መነኮሳትም በሕመሙ ተያዙ። ብፁዕ አባታችንም በግልጽ ሲመለከት ከበሽታዎች ሰራዊት አንዲቱ መጥታ ነደፈችው።
የጌታዬ ፈቃድ ሆነ እንጂ እኔን ለመንደፍ አንቺ የደፈርሽ አይደለሽም። ስላላስፈቀድሽኝ ግን አንቺንም ፈጣሪዬ ያጥፋሽ አላት። የበሽታዎችም ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለንም፣ አምላክ ላከን እንጂ። ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ብፁዕ አባታችንም በእኔ የተናገረውን ይፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን እናንተንም ከእናንተም በኋላ የሚነሱት የኋለኞቻችሁንም አውግዣችኋለሁ። ልጆቼን ልትገድሉ ወደዚች ገዳም ጌታዬ በላካችሁ ጊዜ ጻድቁን እንጂ ኃጥኡን አትግደሉ፣ እንጨቱንም ያለ ፍሬ አትቁረጡ፣ ብልሁን እንጂ ደንቆሮን አትንኩ። ይኸውም የግዝት ሥርዓት እስከ ዘላለም ሕግ ይሁናችሁ አላቸው። ሁሉም እሺ እንዳልከን ይሁንብን አሉት። በዚህ ሕመም በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ አለቀሱለት። አባታችንም ልጆቼ አታልቅሱ፣ ነገር ግን የሽማግሌውን የአባታችሁን ቃል ስሙ። ከሁሉ አስቀድሞ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ሰንሰለት ማሰሪያ እንዳትያዙ እንደ ዓለም ሰዎችም ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜውም ሁሉ መጸለይን አታቋርጡ። በቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርን በሚወደው ገንዘብ የሥጋ ንጽሕናንና ጾምን ውደዱ። ውዳሴ ከንቱንም የሚቀርበውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶቻችሁን በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፍለጋቸውን ካልተከተላችሁ ልጆቻችሁ አትባሉምና በመከራቸውም ካልመሰላችኋቸው በደስታቸው አትመስሏቸውምና በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችን ያልኳቸውም እነዚህ ናቸው። አባ አንጦንሳ፣ አባ መቃርስ፣ አባ ጳኩሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኑዳ፣ አባ ብስንዳ፣ አባ ባኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊ፣ አባ ፋውሊ ናቸው አላቸው። የቅዱሳኑንም ሁሉ ስም ጠራና እነሱን መስላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትህርምትም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ። ዓለምንም በዓለምም ያለውን ሁሉ አትውደዱ። ዓለሙም ፈቃዱም አላፊ ነውና የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ ትሩፋትን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁም ወንድማማቾች ሁኑ፣ እርስ በርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስንና የሥጋንም ርኩሰት ያነጻልና። ይህንንም ብትጠብቁ የእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ልጆቼ ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱም ሀብት ዘወትር ከኔና ከሁላችሁም ጋር ለዘላለሙ በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአብ ወርሃ 17 ቀን በሮማውያን በአውግስጦስ 16 በግብፃውያን በነሐሴ 24 ቀን በሆነ ጊዜ በዚህች ሌሊት ሕመሙ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያውም ስፍራ ነፍስና ሥጋን ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። አንዲቱም መነኮሲት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በማወቅም ባለማወቅም የሰራችሁትን ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛም አባታችን በቃልህ የታሰሩ እንዳሉ ፍታ አለችው። ብፁዕ አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትም ሁሉ የተፈቱ ይሁኑ። የዱር አራዊትና አዕዋፍም አፋቸው በታሰሩ በ18 ዓመታት ተፈታ። ይህችው መነኮሲት ልትራቀቅ ወዳ ለእኛም ለእነሱም ብዙ ድካምን አመጣች። ይህንንም ካሉ በኋላ ሁሉም ከፍርሃታቸው ብዛት የተነሳ ወጡ። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሚካኤልና ከገብርኤል ከ24ቱ ካህናተ ሰማይም ማጠንታቸውን በእጃቸው ይዘው ከብዙዎቹም ከሰማይ መላእክት ጋር ታያቸው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። ክቡር አባታችን ተክለ ሃይማኖትም ጌታችንን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታውም ብዛት የተነሳ የሕመሙ ጽናት አልታወቀውም። ጌታችንም ወዳጄ ተክለ ሃይማኖት ሆይ ድካምህ ሁሉ መከራህም ለመታሰቢያ ይሆን ዘንድ በሰማያዊት ኢየሩሳሌም ተጻፈ አለው። ጌታችንም ይህንን እየተነጋገረው የአባታችን የተክለ ሃይማኖት ቅድስት ነፍሱ ከሥጋው ተለየችና ጌታችን ኢየሱስ ክርስቶስ እቅፍ አድርጎ ሳማት። የጸራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይም ሲያሳርጋት የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው እያሉ መላእክት የምስጋና መስዋዕት አቀረቡ።
በዓለም የደከመ ለዘላለም ይድናል፣ ጥፋትንም አያይምና። እግዚአብሔር የሰራት ቀን ይህች ናት፣ በእሷም ደስ ይበለን ሐሴትም እናድርግባት ያሉ አሉ። ብዙዎች የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሷትና ከዚያች ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቱ አስገቧት። ወዳጄ ተክለ ሃይማኖት ሆይ ይህንን የመንግሥት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ባህሪ የሚናገር የእሳት አንደበት ያለው ልብሰ መንግሥትንም አለበሰው። በመስቀልም የተጌጡትን ሰባቱን የብርሃን አክሊሎችን አቀዳጀው። እነዚህ ሰባቱ አክሊሎች አንዱ ስለ ቀናች ሃይማኖትህ፣ አንዱ ሃይማኖትን ለማስተማር ስለ መዞርህ፣ አንዱ ስለ ደም መፍሰስ፣ አንዱ ጣዖታትንና አጋንንትን ስለማጥፋትህ፣ አንዱ ወደ ኢየሩሳሌም ስለመውረድህ፣ አንዱ በመቆም ብዛት ስለተሰበረው እግርህ፣ አንዱ ስለ ጾምህና ስለ ልቦናህ ንጽህና ነው። በአምስቱ በመንግሥተ ሰማያት 15ቱ አህጉረ ገነት ላይም ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር የሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙን አለቀሱ። ለካህናት ለሊቃነ ጳጳሳት እንደሚገባ በማህሌት በዝማሬ ገንዘው አክብረው ቀበሩት። እንደዚህ ያለውን ገናና እንደምን እናገነዋለን? እንደዚህስ ያለውን ክቡር እንደምን እናከብረዋለን? እንደዚህስ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛው ሽታ እንደተወደደ ሽቱ የሆነውን የነገሩ ጣዕም ስሙም በሁሉ አፍ እንደ ማር ጣዕም የሆነውን ከእናቱ ማኅፀን ጀምሮ የተመረጠውን እንደዚህ ያለውን አባት እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖቱ መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትን ስም ተወ። ጸሎት በረከቱ አማላጅነቱ ለሁላችንም በእውነት ይደረግልን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ፣ ከነቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት